አለበት። ይሄ ያ ነው። እሺ ትርጉሙን የሚቀይር ነገር ነው ወይ? ትርጉሙን አይቀይርም። እንዳው ከአረበኛ ፊደላትና ከማንበብ ስርዓት እንደዚያ መሆን ስላለበት ነው። አላህ ለፍظ ጀላላ ላም እዚህ ቦታ ላይ መወፈር አለ። በቁርአን ላይ በምናገኘው ጊዜ አላህ የሚለው ቃል ለሁለት ይከፈላል። አንደኛ የሚወፍርበት ጊዜ አለ አላህ የሚለው ቃል፣ ሁለተኛ የሚቀጥንበት ጊዜ አለ። አላህ ከሚለው ቃል በፊት የሚወፍረው መቼ ነው፣ የሚቀጥነው መቼ ነው የሚለው ልንገራቸው። አላህ ከሚለው ቃል በፊት ያለችዋ ፊደል በኪስራ የተሐረከች ከሆነች የዛኔ አላህ የሚለው ይቀጥናል። ልብ በሉ ምን አልኩኝ? አላህ ከሚለው ቃል በፊት ቀድማ ያለችዋ ፊደል በኪስራ የተሐረከች ከሆነች የዛኔ አላህ የሚለው ይቀጥናል። ለምሳሌ ቢስሚላሂ አላህ የምትለዋ አለች። ቢስሚላሂ ከአላህ ከምትለዋ በፊት ያለችዋ ፊደል ማነች? ሚም ነች። በምንድን ነው የተሐረከችው? በኪስራ ነው። ስለዚህ አላህ የሚለው ይቀጥናል። ቢስሚላሂ ራሕማን ራሒም እንጂ ቢስሚላሂ ብለን አላህ የሚለውን አናወፍረውም። ምክንያቱም ከእርሱ በፊት ያለችዋ ፊደል በኪስራ የተሐረከች ከሆነች የዛኔ አላህ የሚለው ይቀጥናል። በተቃራኒ ልክ እንዲሁ አንዴ ልጨርስልሽ። በተቃራኒ ልክ እንዲሁ ደግሞ አላህ ከሚለው ቃል በፊት ያለው ፊደል በፈትሐና በضማ የተሐረከ ከሆነ የዛኔ አላህ የሚለው ይወፍራል። ለምሳሌ ኢነላህ ወመላኢከተሁ። ኢነላህ አላህ ከሚለው በፊት ያለው ፊደል ማን ነው? ኑን ነው። በምን የተሐረከ ነው? በፈትሐ የተሐረከ ነው። ስለዚህ ኢነላህ ነው የምንለው፣ ኢነላህ አንልም። ኢነላህ ብለን አናገጥ ነው። ይህ ነው። ልክ እንዲሁ አላህ ከሚለው ፊደል በፊት የተሐረከው ፊደል በضማ ከሆነ የዛኔ አሁንም አላህ የሚለው ቃል ይወፍራል። ለምሳሌ ኢዛ ጃአ ነስሩላሂ፣ ነስሩላሂ ነው የሚባለው። ገብታችኋል? ነስሩላሂ አይባልም። ነስሩላሂ ብለን አላህ የሚለውን አናገጥ ነው። ስለዚህ በቁርአን ላይ አላህ የሚለው ቃል ከእርሱ በፊት ያለው ፊደል የተሐረከው በኪስራ ከሆነ አላህ የሚለው የዛኔ ይቀጥናል። ከእርሱ በፊት ያለው ፊደል ደግሞ የተሐረከው በضማና በፈትሐ ከሆነ አላህ የሚለው የዛኔ ይወፍራል ማለት ነው። ይሄ ነው። ጥያቄ ያለ ገ እሺ፣ ደስታ እሺ፣ ሴት ልጅ ማለት ነው። ሴት ልጅ ምን የዚህ ዓለም ውድ ነገር ተብላለች። ሴት ልጅ ነቢዩ ሰለላሁ ዐለይሂ ወሰለም እሺ ሽቶ ተቀብታ መውጣት ነው። ሽቶ ተቀብታ ከቤት መውጣት። እሺ ሴት ልጅ ሽቶ ተቀብታ ከቤት መውጣት የሚለው በፍጹም አይቻልም ወይ? እኮ ልመልስልሽ፣ አዳምጪ ሸጊቴው። ሴት ልጅ ሙሉ በሙሉ ሽቶ መቀባት አትችልም የሚል ትምህርት የለንም። ሴት ልጅ ሽቶ መቀባት ትችላለች፣ ነገር ግን ለማንና የት ትቀባለች የሚለውን በደንብ አድርጋ ታውቃለች። ባዕድ ወንዶችን ፈተና ላይ ለመጣል ብላ የምትቀባ አይደለችም ሴት ልጅ። ነገር ግን መቼና የት ለማን የሚለውን በደንብ አድርጋ ታውቃለች። የት ነው ከተባለ በቤቷ ትቀባለች። ለማን ከተባለ አላህ ለፈቀደላት ለሐላል ባሏ ለእርሱ። ገብቷችኋል አይደል? ያ ነው ቤት ውስጥ ትቀባለች። ሴቶች ብቻ ያሉበት ቦታ ከሆነ ችግር የለውም። ነገር ግን ባዕድ ወንዶች ፈተና ላይ እንዳይወድቁ ሲባል እርሷንም ለእርሱም ወደ ጥፋት እንዳይሄዱ ሴት ልጅ የውበት መገለጫዋን ተቀባብተውና ውባ ምናምን በባዕድ ወንዶች ስር በመሄድ ፈተና ላይ ለመጣል ይሄ አይቻልም፣ አይፈቀድም። አየሽ፣ ይሄ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አዩመ እምረአቲን ኸረጀት ሚን የወንዶች ጥምጣም ማለት ነው። ሰላም ሰነበት ወንድሜ፣ እንደምን ነህ? እንደምን ነህ? ደህና ነህ? አለ ወይ? ሰላም ነው? ደስታ ደስታ። እሺ ጥያቄ አለ፣ ይቀጥል። ወይ ሰላም ነው? እንዴት ነህ? ደህና ነኝ አልሐምዱሊላህ። እንዴት ነህ? ጥያቄ አለ? ጥያቄ አለ ወይ? እሺ ሰላም፣ እንዴት ነው? አይሰማም እንዴ? ድምፅ ይሰማል፣ ይሰማል። ጥያቄ ምንድን ነው? እግዚአብሔር ይመስገን። አይ ጥያቄ እንኳን የለም። አዳምጥና ትንሽ አሁን ስለገባው ብዙ ሰዓት አይሽ ጥያቄ እንኳን ትንሽ ልቆይና ላዳምጥና ጠይቃለሁ። ችግር የለም። እንዴት ነው? ሰላም ሰነበት ለማለት ነው። እናመሰግናለን። እሺ አንድ ልቀርስ
እሺ ጨርሽ። ሴት ልጅ የወንድ ጥምጣም ማድረግ ትችላለች? ሴት ልጅ የወንድ ልጅ ጥምጣም ማድረግ ትችላለች ወይ ነው? እንደ እስልምና አስተምሮ ሴቶች የወንዶች መለያ የሆኑ ልብሶችን መልበስ አይፈቀድላቸው፣ ወንዶችም የሴቶች መለያ የሆኑ ልብሶችን መልበስ አይፈቀድላቸው፣ አንዱ ከሌላው ጋር እንዳይመሳሰል ሲባል ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለዐነ ላህ አልሙተሸቢሂነ ሚነ ሪጃል ቢኒሳ ወልሙተሸቢሃት ሚነ ኒሳ ብሪጃል። በወንዶች የሚመሳሰሉ ሴቶችን በሴቶች የሚመሳሰሉ ወንዶችን አላህ ረግሟቸዋል ብለው ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ረግሟቸዋል ማለት እንደ አላህ ተራጋሚ ሆኖ ነው ወይ? አይደለም። ይሄ ብዙ ጊዜ ተናግሬያለሁኝ። አላህ ሱብሓነሁ ወተዓላ ተራጋሚ ሆኖ ሳይሆን ነገር ግን ምንድን ነው ከተባለ መርገም ማለት አጠርድ ሚን ረሕመቲላህ ማለት ነው። ትርጓሜው ከአላህ እዝነት መራቅ ማለት ነው፣ ወይም መባረር ማለት ነው። ያ ሰው ታዲያ ከአላህ እዝነት ራሱን ያባረረው በምንድን ነው ከተባለ ኃጢአትን በማድረጉ ነው። ገብቷችኋል አይደል? ስለዚህ አላህ ሱብሓነሁ ወተዓላ ወንድን እንደ ወንድ ሴትን እንደ ሴት አድርጎ ፈጥሮ ሳለ ወንድ የወንድን አፈጣጠር አልፈልግም ብሎ ሴቶችን ሲመስል፣ ሴት አልፈልግም ብላ የወንድን አፈጣጠር መስላ ስትሄድ የዛኔ ይህ ከአላህ ስብሐነ ወተዓላ ዘንድ እንደ ኃጢአት ይቆጠራል። ገብቷቸዋል። ያ ነው እና ሴቶች የወንዶች መለያ የሆኑ ልብሶችን መልበስ አይችሉም፣ ወንዶችም የሴቶችን እንደዛ። ስለዚህ ጥምጣም የወንዶች የመለያ የሆነ ልብስ ሴቶች መልበስ አይፈቀድላቸው። ልክ ወንድ ልጅ የሴትን ሻሽ መልበስ እንደማይችል ሁሉ ማለት ነው። ሻሽ ለብሶ ወንድ ልጅ አስባችሁታል? እንዲህ ያለ ቢሄድ ከዚያ በኋላ ወርቅ እዚህ ላይ ቢያደርግ የዛኔ ምን ትሉታላችሁ? መቼ ነው ሀይድ የሚመጣው? ፔሬድ መቼ እንጠብቅ በሉት፣ ኮሜንት አድርጉለት። አይ ስለዚህ አይፈቀድም፣ አይቻልም። አይ እና የመጨረሻ ጥያቄ አለኝ ከይቅርታ ጋር። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ሐዲስ ላይ ምን ሲል መጥተዋል? ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ተልበስ አልመርአ ሊባስ ረጁል ወአን የልበስ ረጁል ሊባስ አልመርአ። ወንድ የሴትን ልብስ እንዳይለብስ፣ ሴት የወንድን ልብስ እንዳትለብስ የአላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል የሚል ሐዲስ መጥቷል። ይህን ግን የሚያደርገው ማን እንደሆነ ታውቃላችሁ? ይህን ስራ እየሰራ ያለው ሰይጣን ነው። የኃጢአቶች ሁሉ ባለቤትና ጸንሳሽ ሰይጣን ነው። በእርግጥ ግን ይሄንን በተለይ ደግሞ እንደሚሰራ የዛኔ ከሰማይ በተዋረረ ጊዜ ሲፎክር ነበር በሰው ልጆች ላይ። ምን ብሎ ለዐነሁ ላህ አለ ወቃለ ለአተኺዘነ ሚን ዒባዲከ ነሲበን መፍሩዳ ወለኡድለነሁም ወለኡመንየነሁም ወለአሙረነሁም ፈለዩበቲኩነ አዛነ ልአንዓም ወለአሙረነሁም ፈለዩገይሩነ ኸልቀላህ። እንግዲህ የአዳምን ልጆች የፈጠርክባቸውን አፈጣጠራቸውን እንዲቀይሩም አዛቸዋለሁ እያለ ሲፎክር ነበር። ወንድን ወንድ አድርጎ ፈጥሮት ሳለ አላህ ስብሐነሁ ወተዓላ ወደ ሴትነት ለመቀየር ዝቶ ነበር ሰይጣን። ሴትን ሴት አድርጎ ፈጥሯት ሳለ ወደ ወንድነት እቀይራታለሁ ብሎ ሲዝት ነበር። ይሄንንም እውን ያደረገባቸው በርካቶች የአዳም ልጆችን አላህ ስብሐነሁ ወተዓላ ሲናገር በሱራ ሰበእ ላይ ምን ይላል? ወለቀድ ሰደቀ ዐለይሂም ኢብሊሱ ظነሁ ፈተበዑሁ ኢላ ፈሪቀን ሚነል ሙእሚኒን አለ። በእርግጥም ሰይጣን ያንን ግምቱን እውን አደረገባቸው በአዳም ልጆች ላይ። ከአዳም ልጆች ጥቂቶች ሲቀሩ ሁሉም ተከተሉት እርሱን አለ። ያ ሰላም ያ ሰላም። አይ ጥያቄ አለ፣ ቀጥል። እሺ አንድ ጥያቄ ጥያቄ ደረስኩም። አንዴ ይቀጥል እና ትቀጥያለሽ። ጥያቄ ምንድን ነው? ይቀጥል፣ ችግር የለም ትጨርስ፣ ችግር የለም። አይሽ ጥያቄሽ ምንድን ነው? ደጃል ማን ነው? እና ነቢያችን ሰለላሁ ዐለይሂ ወሰለም አይተዋል ወይስ አላየውም? ደጃል ነቢያችን ሰለላሁ ዐለይሂ ወሰለም አላዩትም። ነገር ግን ሰሓቦች አይተውታል። ያንን ነቢ ሰለላሁ ዐለይሂ ወሰለም አረጋግጠውላቸዋል። ተሚም ዳሪ የተባለው ሰሓባ እና ሌሎች ሰሓቦች ደጃልን አይተውታል። ነቢያችን ሰለላሁ ዐለይሂ ወሰለም ያን ነገር አረጋግጠዋል። እሺ እሺ ጥያቄ ያለ ቀጥል። አለይኩም ሰላም ወረሕመቱላህ። ያኔ አዛን ከተባለ በኋላ ግዴታ ኢቃም መጠበቅ አለብን ልንሰግድ ማለት ነው? ላ ሴቶች አዛን ከተባለ በኋላ ኢቃም እስኪደረግ መጠበቅ አይጠበቅባቸውም። ወደ አዛን ተብሎ እንደተጨረሰ መስገድ ይችላሉ። ወንዶች ላይ ግን ሶላተል ጀማዓ ሂደው መስጊድ መስገድ ግዴታ ስለሆነ
እነሱ ሄደው መስጂድ በአቅራቢያቸው ካለ ሄደው መስገድ አለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኔትወርክ ችግር አለ እንዴ? አይሰማቸውም? ይቆራረጣል የኔ ድምፅ? ከተሰማ እንቀጥልሽ። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ወንዶች አስመልክቶ ሲናገሩ ምን አሉ? መን ሰሚዐ ኒዳእ ፈለም የእቲ ኢለል መስጂድ ፈላ ሰላተ ለሁ ኢላ ቢል ዑዝር ወልዑዝር ሁማ አልመረዱ ወልኸውፍ። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላተል ጀማዓ ያልሰገደ ወንድ ቤቱ ቢሰግድ ሶላት የለውም አሉ። ስለዚህ የአዛን ድምፅ ከሰማህ በአቅራቢያ ሄደዚያ መስገድ አለብህ። ያ ነው። ሴቶች እስከተባለ ሴቶች ቤታቸው መስገድ ተፈቅዶላቸዋል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም አፍضل መስጂድ ልመርአ በይቱሃ፣ የሴት ልጅ በላጭ መስጂዷ ቤቷ ነው ብሏል። ወፊ ሪዋየትን ኡኽራ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኸይሩ መሳጅድ ልመርአ ቀዕሩ ብዩቲሃ፣ የሴት ልጅ በላጭ መስጂዷ ቤቷ ውስጥ ነው ብለው ተናግረዋል። ስለዚህ ቤታቸው መስገድ ይችላሉ። እሺ ሴት ልጅ ከፈለገች ሶላት አልጀማዓ ሂዳ መስጂድ መስገድ ትችላለች ወይ? አዎ ትችላለች። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ላ ተምነዑ ኢማ አላህ ሚነል መሳጅድ፣ የአላህን ሴት ባሪያዎች ወደ መስጂድ ሂደው መስገድ ከፈለጉ እንዳትከለክሏቸው ይስገዱ ብለው ተናግረውላቸዋል። አይ እሺ ጥያቄ ያለ ይቀጥል። ደስታ ጥያቄ ያለ ይቀጥላል። እሺ አለ ትንሽ አንዲት አለሽኝ። ስለ አምላክ ስለ ባህሪ ነኝ እኔ የማጠይቀውና አምላክ በባህሪው ይታያል አይታይም? እሺ አሁን ላይ ማንም አያየው፣ ነገር ግን ነገ የትንሣኤ ቀን ሰዎች ወደ ገነት ሲገቡ ያዩታል። ማስረጃ ቃለ አላሁ ሱብሓነሁ ወተዓላ ፊ ኪታቢሂል ዐዚዝ ላ ቱድሪኩሁ ልአብሳር ወሁወ ዩድሪኩ ልአብሳር። አምላክ አላህ ስብሐነሁ ወተዓላ ሲናገር ምን አለ? ላ ቱድሪኩሁ ልአብሳር፣ አይኖች እኔን አሁን አያገኙኝም አለ። ወሁወ ዩድሪኩ ልአብሳር፣ እኔ ግን አይኖችን ሁሉ አገኛቸዋለሁኝ፣ ከእኔ የሚደበቅ ማንም የለም አለ። ያ ነው መቼ እንደምናየው ሲነግረን አላህ ስብሐነሁ ወተዓላ ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ በገነት ውስጥ ያበራሉ፣ ወደ ጌታቸውም ወደ አላህም ይመለከታሉ ብለው ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አላህን መቼ እንደምናየው ኢነኩም ሰተረውነ ረበኩም የውመል ቂያማ ከልቀመር ለይለቲል በድር ላ ትዳሙነ ፊ ሩእየቲሂ አሉ። እናንተም ነገ የትንሣኤ ቀን ጌታችሁን አላህን ታዩታላችሁ ብለው ተናግረዋል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የተጀላ ለና ረቡና የውመል ቂያማ አሉ። የትንሣኤ ቀን ጌታችን አላህ ይገለጥልናል እናየዋለን ብለው ተናግረዋል። በርካታ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ እንደምናየው ነግረውናል። እንዲሁ አላህ ሱብሓነሁ ወተዓላ በቁርአንም ላይ ተናግሯል። ዛሬ በምድር ላይ እስከተባለ አንድም ሰው ሊያየው አይችልም። ምክንያቱም ለምንድን ነው እንዳናየው የሆነው? አላህ ሱብሓነሁ ወተዓላ አንዴ ለምንድን ነው እንዳናየው? አንዴ ይዋከም የብዙ ሰው ጥያቄ ይመስለኛል። ይህ ጥያቄ ለምንድን ነው አላህ እንዳናየው ያደረገው? ለመሆኑ እንዳናየው ሰስቶብን ነው? እንዳናየው ፈልጎብን ነው? አይደለም። ነገር ግን አቅማችን ስለማትፈቅድ ነው። አላህ የማይጠፋ የሆነ ዘላለማዊ ማንነት ያለው ነው። ፍጥረታቶች ጊዜያዊ የሆነች ጠፊ የሆነች ማንነት ያላቸው ናቸው። ጠፊ የሆነችዋ ማንነት ጠፊ የማይሆነውን ማንነት የማየት አቅም የላትም። ብታይስ ትጠፋለች። ታዲያ ነገ የውመል ቂያማስ የትንሣኤ ቀን ወደ ገነት ስንገባ የማይጠፋ ማንነትን የዛኔ ያላብሰናል። የዛኔ በማይጠፋው ማንነታችን የማይጠፋ ማንነት ያለውን አምላክን እንድናይ እንችላለን ማለት ነው። ዛሬስ ስለማንችል ነው እንጂ አላህ እንዳናየው ስለፈለገብን አይደለም። ነገር ግን የተፈጠርንበት አፈጣጠር ጊዜያዊ ነች፣ ጠፊ ማንነት ነች፣ እጅግ በጣም ደካማ ነች። ለዚህ ነው ሙሳ ዓለይሂ ሰላም አላህን ማየት ፈለገ። ወደ ሲና ተራራ ና ብሎ ሙሳን በጠራው ጊዜ ከዚያ በኋላ አናገረው። ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ ቃለ ረቢ አሪኒ አንظር ኢለይክ ቃለ ለን ተራኒ ወላኪን እንظር ኢለል ጀበል ፈኢን እስተቀረ መካነሁ ፈሰውፈ ተራኒ ፈለማ ተጀላ ረቡሁ ልልጀበል ጀዐለሁ ደከን ወኸረ ሙሳ ሳዒቃ ፈለማ አፋቀ ቃለ ሱብሓነከ ቱብቱ ኢለይከ ወአና አወሉል ሙእሚኒን። ሙሳን አላህ ስብሐነሁ ወተዓላ ና ብሎ ጠራው። ታቸዋል ወደ ሲና ተራራ ጠራው፣ ሄደ። ወለማ ጃአ ሙሳ ሊሚቃቲና ሙሳን በሰጠሁት ቀን ቀጠሮ በመጣ ጊዜ አለ ወከለመሁ ረብሁ እኔም ጌታው አላህ አናገርኩት አለ። የዛኔ አላህ ባናገረው ጊዜ ሙሳ የአላህን ድምፅ በመስማት እጅግ በጣም ይማረክና ይደሰትና
ጌታዬ ድምፅህ እንደዚህ ከሆነ አንተን ባይ እንዴት ልሆን ነው ብሎ በቃ አላህን ማየት ተመኘ። ቃለ ረቢ አሪኒ አንظር ኢለይክ ጌታዬ ሆይ አንተን እንዳይህ ፍቀድልኝ ልይህ አለ። ከዚያ አላህ በን አለው ቃለ ለን ተራኒ አሁን ልታየኝ አትችልም አለ። አሁን ልታየኝ አትችልም አቅሙ የለህም አሁን ነው በቃ ወላኪን እንظር ኢለይክ ነገር ግን አላህ ስብሐነሁ ወተዓላ በጣም የሚገርመኝ እዚህ ቦታ ላይ አትችልም ብሎ አልዘጋበትም። ለምን እንዳልቻለ በተግባር ሊያሳየው ነው፣ በማስረጃ ሊያሳየው ነው። አንድ ጥያቄ ልጠይቃችሁ ያንን ከመናገሬ በፊት እጅግ በጣም ጠንካራ የሆነው ከሰው ልጅና ከተራራ ምንድን ነው? ማን ነው የሚመልስ? እጅግ በጣም ጠንካራ የሆነው ግዙፍ የሆነው ጽኑ የሆነው ሰው ነው ተራራ ነው? ማን ነው የሚመልስልኝ? ሰው ነው። ጠንካራው ጽኑ ሰው አይደለም፣ ተራራ ነው። ሰው ጠንካራ ነው። ሰው ደካማ ነው። ሰው ነው የሚጠነክር ከተራራ ከግዙፍ ተራራ እኮ የሚያፈርሰው ነገር ተራ ነገር ነው። ተኛ አይደለም እንዴ? ጽኑ ምንድን ነው? ስናወዳድራቸው ጊዜ እጅግ በጣም ጽኑና ጠንካራው ምንድን ነው? አላደ እንደዚህ በመገፋት በምናምን ስታያቸው ሰው ነው ተራራ ነው ጠንካራ። ግን አላደ እያልኩኛል ከሱ አንጻር ነው እያልኩኝ ያለሁት እንጂ የሰው ልጅ ይሰራል ቤት ተራራን ያፈርሳል ምን ይላል እሱን አይደለም ጥያቄያችን። ነገር ግን ጽኑ ምንድን ነው? በዛ አይነት ከርክ ቤት አናውጥሩ። ጠንካራው ለተራራ ግን ተገልጿል ነው። እሱን አላስረዳህ አዳምጣ አላህ ሱብሓነሁ ወተዓላ በመሀል ቃላት እያገባው ልሄድ ብዬ እኮ ነው። ይቅርታ ባይሆን እንግዲህ ይቅርታ እንደናንተው እየባላዳምጥም ይቅርታ አለደ መሀል ሀሳብ እያገባው ልሄድ ብዬ ነው። እንትን የሚያይል ከሆነም ቆያለሁ ችግር የለም። ለተራራ እንደዛ ተገልጦ ከሆነ ለፍጥረት ተገለጠ የሚል ሐሳብ አለ። አንድ ጊዜ መረጋጋት አንዴ ተረጋጋ ቀስበለ እሺ። ከዚያ በኋላ አላህ ሱብሓነሁ ወተዓላ ሙሳን በተግባር ያሳየው ነው። ሙሳ ደካማ ፍጡር ነው፣ የሰው ልጅ ነው። ተራራ ደግሞ እጅግ በጣም ግዙፍና ጠንካራ የሆነ ነገር ነው። አላህ ሱብሓነሁ ወተዓላ ታዲያ ከአቅም አንጻር ነው እያናገረ ያለው እዚህ ቦታ ላይ እንጂ ከብልሃት አንጻር አይደለም። ከብልሃት አንጻር ከተራራና ከሰው ሰው ነው ከብልሃት አንጻር የሚበልጠው። ግን በጥንካሬ ከተባለ ከሰው ተራራ እጅግ በጣም ጠንካራና ግዙፍ ነገር ነው። በተለይ ደግሞ ሲና ተራራ። ከዚህ አላህ ስብሐነሁ ወተዓላ ሙሳን ምን አለው? ወላኪን እንظር ኢለል ጀበል አለው። ሙሳ ግን ወደፊትህ ወደሚገኘው ተራራ ተመልከት እያለው ፈኢን ስተቀረ መካነሁ ፈሰውፈ ተራኒ እኔ ለዚህ ለተራራ በሚገለጥበት መንገድ እገለጣለሁኝ። የዛኔ እርሱ በቦታው ጸንቶ ከቆመ ታየኛለህ፣ የዛኔ አንተም አለው። ፈለማ ተጀላ ረብሁ ሊልጀበል ጌታም አላህ ስብሐነሁ ወተዓላ ለተራራው በሚገለጥበት መንገድ በተገለጠ ጊዜ ጀዐለሁ ደካ ያ ተራራ የአላህን መገለጥ መቋቋም አልቻለም። ጀዐለሁ ደካ በቃ ድርምስምስ አደረገው፣ አመድ ሆነ በቃ። ያ ጠንካራ የነበረው ከሱ ፊቱ የሚታየው ግዙፍ ተራራ ፈራረሰ። ታቻው ዳርላ ወኸረ ሙሳ ሷዒቃ ሙሳን በዚህ ጊዜ ፌንት ሰርቶ በቃ ወደቀ ሙሳ ዓለይሂ ሰላም። ከዚህ አላህ ስብሐነሁ ወተዓላ ሙሳን እንዲነሳ አደረገው። ፈለማ አፋቀ ሙሳን ባንሰራራና በተነሳ ጊዜ ቃለ ሱብሓነከ አለ። ተመልከቱ ምን እንዳለ ሙሳ ዓለይሂ ሰላም፣ ጥራት ይገባህ አለ። ምን ማለት ነው? ለምንድን ነው ጥራት ይገባህ ያለው? በቃ የማይገባኝን ጥያቄ ነው የጠየቅኩት እያለ ነው። ከዚያም ለሳሌ አድርግ ነው። ከዚያ ከጥያቄው ቱብቱ ኢለይከ ወደ አንተ ተመልሻለሁኝ፣ እንዲህ አይነት ጥያቄ ድጋሚ አልጠይቅም፣ አሁን እንደማልችል አወቅኩኝ፣ አገኘሁት ነው በቃ። ወአነ አወሉል ሙእሚኒን እኔ የአማኞች መጀመሪያ ነኝ አለ። አላህ ስብሐነሁ ወተዓላ ቢገለጥ ለፍጥረታት ሁሉ ጠፊ እንደሆኑ እንደማይችሉ አቅም እንደሌላቸው ፍጥረታት ከማንም በላይ እኔ በዚህ ዘመን ከሁላቸው በፊት ቀደሜ የማምነው እኔ ነኝ ብሎ ተናገረ። እንዳጠቃላይ አላህ ስብሐነሁ ወተዓላን በምድር ላይ ማንም ሰው ሊያይ የሚችል የለም። ነገር ግን የትንሣኤ ቀን ነገ የውመል ቂያማ ጀነት በምንገባ ጊዜ እንደምናየው ቃል ተገብቶልናል በቁርአን በሐዲስም ላይ ቀደም እንዳነሳሁት። አሁን ቀጣይ ጥያቄ ምንድን ነው? ወይ በዚህ ላይ ሀሳብ ካለ መጠየቅ ትችላለህ። ግልጥ ነው፣ ኖርማል ግልጥ ነው። በቃ በባህሪው ነው አይታይም ያልከኝ አይደለ? እሺ ካለው ባህሪ ላይ ካለው ከባህሪ ሳልወጣ በባህሪው አላህ እጅግር አለው ትላለህ የለውም ነው የምትል? በባህሪው እጅ ወይንም እግር የሚባሉ ነገራቶች አሉ። ግን እጅና እግር ሲባል ጊዜ እንደ ሰው አይደለም።
የሰው ለምሳሌ ትክክል ነው። ለሰው አይመሳሰልም። ኖርማል ትክክል ነው። እንደ ሰው ብዬ ሳይሆን ግን በባህሪው አካላት አለው ነው። አካል ይሄ ጅስም የምንለው ነገር እያልኩኝ ነው። ጅስም ወይንም አካል የሚባል ነገር በቁርአንም በሐዲስ ላይ አልመጣም። ሲፋ ወይንም ዛት አለው። እኔ የሚል ማንነት ያለው እርሱ ሲፋ ይባላል ወይንም ባህሪ ይባላል። እኔ የሚል ማንነት አላህ ሱብሓነሁ ወተዓላ። ነገር ግን የእጅ ስንል ጊዜ እንዲህ በጥፍርና በጅማት በደም በቆዳ የተጠበቀች እጅ ምናምን እቺ የሰው ልጅ እጅ ነች። አላህ ሱብሓነሁ ወተዓላ እናንተን በፍጹም አልመስለም ብሎ ተናግሯል። ገብቷል። መለኮታዊ የሆነ ረቂቅ የሆነ ማንነት አለው አላህ ሱብሓነሁ ወተዓላ። ያ ስለ አሁን በቃ ልክ እንደኛ እንደኛ አካል ምናምን ሳይሆን ማለት ዝሮ እጅ እግር አለው። ልዩ የሆነ እጅ እግር የራሱ የሆነ እጅ እግር አለው። የራሱ የሆነ መለኮታዊ ማንነት አለው። እኔ የሚል ማንነት አለው። አለው። እኔ ምን የሚል ሀሳብ መጣ መሰለህ እሱ ወንድሜ እጅ እግር አለው ስል ማለት ነው እጁ ለራሱ እግር ወይስ ሁሉ በአንድ ነው? እንዴት ሀሳቤን እኔ ያልገባም ያለኝ አሁን ሁሉ አካል አለው ስንል ሙሉ አካላት አለው ነው እንደኛ እጅ እግር አለ ብለን ስንወስድ ወይስ ብቻ እጅ እግሩ አለ ብለን እጅና እግር አለው ብቻ ብንወስድ ወይስ ሁሉ አካል አለው ብለን እንወስድ እኮ ነው ግራ አይገባኝ ነው። በቃ ልስጠይቅ ማለት ችግር የለው ቀላል ነው። ምን መሰለህ አሁን ለምሳሌ እጅ አለው ብለናል፣ እግርም አለው ብለናል። እንደዛ ስንል ታዲያ ወደፊት ወደ አይን ወደ አፍንጫ ወደዚህ ሁሉ አለ ብለን እንወስድ ነው ወይስ የለውም የሚል ሐሳብ ምንድነው የምናደርገው የሚል ልመልስልህ። አዳምጥሽ ገብቶኛል ጥያቄ። እኛ ሙስሊሞች አምላክ በነብያት በኩል ስለ ባህሪው የነገረንን አምነን እንቀበላለን። አንደኛ ያልነገረንን ደግሞ ዝም እንላለን። እኛ ከራሳችን በመፈራሰፍ በእርሱ ላይ አለኝ ብሎ ያልነገረንን ነገር ይሄም አለው ማለት ነው ይሄ ካለው ብለን እንትን የምንል አይደለንም ማለት ነው። ገብቶሃል አይደል? ስለዚህ አላህ ሱብሓነሁ ወተዓላ አለኝ ብሎ የተናገረውን አለው ብለን እንይዛለን። እጅ አለኝ አለ እጅ አለ እንላለን። እግር አለኝ አለ እግር አለ እንላለን። ገብቶሃል አይደል? አንደኛ እሱ ነው። ሁለተኛ እርሱ አለኝ ብሎ ያልተናገረውን ደግሞ አፍንጫ ምናምን ብለሃል። አሁን አላህ በቁርአን ላይ የትኛው ስፍራ ላይ እኔ አፍንጫ አለኝ አላለም። አያችሁ አይደል? እኔ ከራሴ አፍንጫ አለው አላህ ብል ይሄ ክህደት ነው። በአምላክ ላይ ያልነገረኝን መናገር ተገቢ አይደለም። አማኝነትን የሚያሰኘኝ አምላክ በነቢያት በኩል የነገረኝን ብቻ አምኜ ስለምቀበል ነው። ነቢያቶች ያልነገሩኝን ስለማልጨምር ነው። ስለዚህ አላህ ስብሐነሁ ወተዓላ ራሱ ያተናገረውን በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩትን አምነን እንቀበላለን። በዚያ ላይ ምንም ሳንጨምር ሳንቀንስ። ገብቶሃል? ያ ነው። እሺ የጠየቀው ነገር አፍንጫ ምናምን የሚለው ነገር ነገ የትንሣኤ ቀን የምናየው ይሆናል። እርሱ ያልነገረንን ከራሳችን ግን የምንናገር አይደለንም ማለት ነው። ግን እነዚህ የጠይቃቸው አሁን በእግዚአብሔር ላይ ያለው አይደለ? ማን ነው ደስታ ለጠቅላላ እውቀት ሲባል አይ በእግዚአብሔር ዘንድ የለም። በእኛ እንደዚህ ሚላም እንደዚህ ሚል የለም። በእኛ አለ። ኦርቶዶክስ ነህ ፕሮቴስታንት? ኦርቶዶክስ ነኝ። ኦርቶዶክስ ነሽ። እግዚአብሔር እጆች አሉት፣ በእጆቹ ደግሞ ያጨበጭባል አይደለ? ይሄ እኛ ምን ወስደው እንደ አምልኮት የምወስደው እኔ ማለት ነው። ይኸውልህ በእኛ እጅም ይባላሉ እግሮች ይባላሉ እግዚአብሔር እንደዚህ የሚል ሁሉ ነገር አሉ። ግን ምን አለ መሰለኛም ለምን ወስደው ማለት ነው አምላክ በባህሪው ፍጹም አካል የለውም። ምክንያቱም በእኛም ለነወስደ መሰለ አካል ካለው በራሴ ወስደ ማለት ነው አካል ካለው ወደ ጣዖት እየተቀየረብኝ ነው። ምክንያቱም እጅ እግር ምናምን አለው ካልኩ ሌላ ሰው እኛ ምን ወስደው ሌላ ነው መለኮታዊ ነገር ነው። በቃ ለምሳሌ እጅ አለው ወይ ደግሞ ቀኝ ለምሳሌ ማለት ነው እግዚአብሔር ቀኝ እጅ አለው ምናምን የሚል አለ። ይሄ ቀኝ እጅ ምን ለነወስደ ኃይል ለነወስደዋለኛ ብርታት እግዚአብሔር ብርቱ ነው ስንል ኃይል ቀኝ እጅ የሚል እንገልጠዋለን የሚል ሐሳብ ነው የምናደርገው በእኛ። እሺ ለአሁን ላሳየው ኦርቶዶክስ እንደማለት መጽሐፉ ላይ የሚል አለ እኮ እግዚአብሔር አካል አለው። ለዚያውም በአዳም ላይ ያለው አካል ሁሉ አለው። አብም ወልድም መንፈስ ቅዱስም አላቸው። አካል የላቸውም ያልከው ተሳስተሃል። አካል አላቸው። አካላቸው ምን አይነት ነው ከተባለ ልክ እንደኔ እንዳንተ ያለ አዳማዊ አካል ነው ያላቸው። ላሳየህ አሁን። እሺ አብ መንፈስ ቅዱስ ነው። ያው የአብም የወልድም መንፈስ ቅዱስም በአዳም ላይ ያለ አካል ሁሉ አላቸው። እነርሱ እጅም ቢሆን እግርም ቢሆን አፍንጫም ቢሆን ሁሉም ቢሆን ላሳየህ ነው። እሱ ወንድሜ እኔ እኮ አምልኮዬ ነው የምነግርህ ያለው አይደለም አንተ አለቸው እያልከኝ ሳይሆን እኔ ማመልክበት ነው የምነግርህ ያለው ሚል የተጻፈ አለ። አንተ የምትለው የኔ ፍላጎት ሳይሆን የሁላችን ፍላጎት ለዛ ነው አይደል? መጽሐፉን እንመልከተው ምን እንደሚል እምነታችሁ ነው። አሁን እምነተን ካለው መጽሐፉማ እኮ ነገርኩህ። መጽሐፍ እኮ ነግሬሃለሁ። ምን ይላል መጽሐፉ? በቀኝ ለእግዚአብሔር ቀኝ በቀኝ ምናምን ያለው እሱ አይደለም ያልኩት።
በቀኝ ምናምን የሚለውን ሳይሆን አሁን ያልኩት አካል የሚለውን የለም ስላልክ ነው አንተ። ቆይ አንዴ አካል የሚለውን የለም ስላልክ ሌሎችም እኮ አሉ፣ ብዙዎችም እኮ አሉ። እሺ እግዚአብሔር አብ ወልድ መንፈስ ቅዱስ አካል አላቸው የላቸውም? ማቻ ጥያቄ ይኸውልህ እኛ አካል ብለን ወስደው ማለት ነው አብ ወልድ መንፈስ ቅዱስ በአካል አንድ ናቸው እንዳለን እውነቴን እንላለን። አንድ ልም ሳይሆን አብ ወልድ መንፈስ ቅዱስ ብለን እንወስዳለን አይደል? በአካልነት ምናምን እንወስዳለን። ግን እኛ አካል ለምን ወስደው ማንነታቸው ነው እንጂ አካል ስጋ አይደለም። አሁን ለምሳሌ አንተ እንዳልከኝ ከሆነ አንተ ያልከኝ እጅ ያለው እግር አለው ስትለኝ በቃ አካል እየፈጠርክበት ነው ያለ። የኛ ግን እንደዛ አይደለም። ይኸው ላሳየህ፣ እንደሱ ነው የሚለው መጽሐፉ። አንድ ጊዜ ላሳየህ ከይቅርታ ጋር ያው ነው። መጽሐፈ ሜላድ ምዕራፍ 10 ምን ይላል? በአዳም ላይ ይላል፣ በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስም አለ። ለምሳሌ ራስም ቢሆን ገጽም ቢሆን ጆሮዎችና አይኖች ቢሆኑም አፍንጫና ከንፈርም፣ ያው አፍንጫ ያልከው ቅድም አፍንጫ አለው። አብ ወልድ መንፈስ ቅዱስ አፍንጫ አላቸው። አፍንጫና ከንፈርም ቢሆን እጆችና እግሮች ብልቶችም ቢሆኑ ለአብና ለወልድ ለመንፈስ ቅዱስም ሙሉ ምን አላቸው ይላል። ደስታ ሙሉ ምን አላቸው? አካል አላቸው አይደል? አይዋ ይህ ከማን ዘንድ ነው የጸናው? ተመልከቱ። ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይኖችና ጆሮዎች፣ እጆችና እግሮች፣ ሌሎችም የቀሩት አካላት እንዳሉት እናምናለን። አካሎች አላቸው። ሁሉም በአዳም ላይ ያለ ማለት ለአብ ለወልድ ለመንፈስ ቅዱስ ብልትም ቢሆን ሁሉም አካል አላቸው። ኢየሱስ ክርስቶስ ብቻ አይደለም፣ አብም ወልድ መንፈስ ቅዱስም ሁሉም አካሎቻችን አላቸው። ሰዋዊ አካል የአዳም አካል እያለ ነው። አሁን ለምሳሌ ምናል መሰለህ አሁን ያመጣው ድርሳነ ሚካኤል ድርሳን ነው የመጽሐፋዊ መሰረታ አሁን ያም ያለሽ ከላይ ትቀጥላለህ አንድ ጊዜ አሁን ያመጣው የውል ድርሳን ነው። በነገር ላይ አልኩኛ አንድ ጊዜ ያም ያለሽ ከላይ ይሰማል ወይ? ይሰማል ወይንም ይሰማሻል? ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም። ሰላም ነው? ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ ነው ጠይቅ ነው። ምንድን ነው ጥያቄሽ? ሴት ልጅ ሻሃዳ ማስያዝ ትችላለች? አዎ ትችላለች። እሺ ይሄ ነበር ጥያቄ። እሺ ቀጥል። ማነህ ደስታ? እሺ ላሉ አሁን ያመጣው እኮ እኔ እኮ ተረድቻለሁ። የለም እንደዚህ የሚል ቃላቶች የለም። ያው አሁን ድርሳን ላይ ነው ያመጣው፣ መጽሐፍ ቅዱስ ላይ አይደለም ያመጣው። አሁን ለምሳሌ ድርሳናቶች በእርግጥ እንቀበላቸዋለን። የህይወት መመሪያችን አይደሉም ድርሳናቶች። ስለዚህ ስተርሳኔ አሁን ይሄ እነዚህ አባቶች ሃይማኖታቸው የቀና 318ቱ ሊቃውንቶች የተናገሩት ውድቅ ነው ስተት ነው እያልከን ነው ወይንስ ትክክል ነው? እንደዛ አይደለም ያልኩኝ። ስተት ነው እያልኩ ሳይሆን ማለት ነው የሚተረጎመው ሌላ ነው፣ ትርጉሙ ሌላ ነው። የዚህ ትርጉሞች ማለት ነው ያው ቃል በቃል አካል አላቸው ነው የሚለው ቃል በቃል አካል አናጸድቅም እንኳን አካል ኖርማል ማጽደቅ አይደለም የኛ ያለ ታዲያ ይሄ ተሳስተው ከሆነ ተሳስተው አይደለም። ጉሱ ጥያቄ አለኝ። ልጁን ነው የምጠይቀው። እኔ ኦርቶዶክስ ነኝ። ልጁን ነው የምጠይቀው። መጽሐፈ አክሲማሮስ ላይ አክሲማሮስ የሚባል መጽሐፍ አለ የኦርቶዶክስ የኛ ማለት ነው። እየሰማኝ ነው? ገብቻለሁ። እሺ እዛ ላይ አዳምን ሲፈጠር ማለት ነው አዳም ፈጣሪ ሲፈጥረው ምን አይነት ፍጥረት ነው የፈጠርክብኝ ምናምን ብሎ ፈጣሪ ጠይቆታል። ገብቷላ? በእኔ በራሴ መልክ ነው የፈጠርኩት ብሎ እኮ መልሷል እኮ ፈጣሪ። በእኔ በራሴ መልክ ነው የፈጠርኩት አዳምን እሱን ካያችሁ እኔን እንዳያችሁ ብሎ እንትን ብሏል፣ ገልጿል። አንተ ታውቀዋለህ። እስቲ ስለዚህ ማብራሪያ ስጠኝ። መጽሐፈ አክሲማሮስ ታውቀዋለህ አንተ። አዳምን ካያችሁ እኔን አያችሁ። አዳም የተፈጠረው ከመላእክ በላይ ነው። እንደውም ስገዱለት ሁሉ ተብሏል ለአዳም። እስኪ መልስልኝ። ይኸውልህ እኔ እኮ የምልህ ያለው እሱ ነው። ጠይቄያለሁ። አሁን ለምሳሌ እንደኔ ነፍስ ሲለው ማለት ነው ይህ ትርጉሙ ይኸውልህ ወደ ስጋዊ ከመጣ ስጋዊ ሊሆንብህ ነው። ወደ መንፈሳዊ ወደ ሕያውነት ከሄድክ እንደኔ ሕያው ራሱ ፈጣሪ እኮ ነው።
ስማኝ፣ ፈጣሪ ራሱ ያለው እኮ ነው። እና ህያውነት ሲመለከት ነው እኮ አልኩ። እኔን ማየት አትችሉም። እኔን ማየት ከፈለጋችሁ አዳምን በራሴ ምስል ነው የፈጠርኩላችሁ ብለው እነሱ ተንገብግበው ነው ያዩት። እያደነቁ እስራኤልም በዛ ነው የተጣለው። እስቲ እሱ ወንድሜ ስማ ወንድሜ፣ እሺ ህያውነት ነው በቃ ይታ ያለ ህያውነት ነው። በራሴ በአምሳዬ ነው ህያውነት ነው እኮ አልኩ። ህያውነት ነው። ሰው ህያው መሆን ታምናለህ? ምጅምን እኛ ህያው ፍጥረቶች ነን አይደል? ህያውነት ነው እንደኔ ሲል ስጋህ እንደምን ይፈሰፍሳል ይሰብሳል፣ ግን ሌላ ህያውነት ህያውነቱን ሲገልጥ ነው። አዳም እኮ ሲፈጠር ህያው እኮ ነበር እኮ ሲፈጠር ማለት ነው። ኃጢአት ሲሰራ ነው የወረደው እንጂ ህያው እኮ ነው። ከሁሉ ይለያያል። ተው እንጂ ህያውነትና ኃጢአት ሰርቶ መውረድ ይለያያል አይደለም። ሲፈጠር ነው ያልኩ እኮ ፈጣሪ ሲፈጥረው ህያው አድርጎ ነው የፈጠረው። ኃጢአት ሲሰራ ነው ወደ ገሃነም ወይ ወደ ምድር የወረደው ከገነትም የወጣው እንጂ በቃ ራስን መለስ ነው ያለ ህያው ከፈጠረ አለቀ። ህያውነት ነው እንደሱ ነው። ህያውነት የሚለው እሱን ነው በቃ። እሱም ባይም እጅናግራለሁ ማለት ምን ማለት ነው ታዲያ? አዳምን እኮ ሲፈጥረው እኮ ምስሉንም ቁጭ አድርጎላቸው እኮ ነው። ማንን ትመስላለህ ሲሉ ለመላእክቶች እንኳን አያውቁትም እኮ አሁንም አያውቁትም። መላእክቶች እንኳን አያውቁትም። ይኸውልህ ወንድሜ ሁሉም ተርጓሚ አላቸው። እንደኔ የሚለው ሐሳብ ካመጣሃል የአንዱ ተርጉምልና ሌላው ሁሉ ተርጓሚ አለ በየራሱ ያለ። እንደኔ ያለው ግን እንዳምሳያ አድርጌ የፈጠሩት የሚለው ህያውነቱን ሲያይ ነው ብያለሁ። ሌላው ሁሉ እጅግሩ ምናምን ዘርዝር እንኳን ሁሉም ትርጉም አለው። የያን ትርጉም አለው። ትርጉሙን ዘርዝረን አንዘልቀውም። ይሄን ተወውና ወደ ነበርኩ ልመለስ፣ ወደ እሱ ልመለስና ያንተ ችግር የለም ተው፣ ወደ እሱ ልመለስ። አይ ኖ ደስታ የአንዱን ትርጉም ንገረን። ቆይ አንድ ይሁን ያኔ ብትመልስልኝ ደስ ነበር። የጠየቀኝ ብቻ እኮ መልሼልሃለሁ። ሰምተኝ ነው ወንድሜ? አይደለም አልመለስክልኝም። እኔ የምፈልገው እኮ ሀቅ ነው የምፈልገው፣ እውነት ነው የጠየቀኝ። አሁን ምንድን ነው አንተ የጠየቀኝ? ይኸውልህ እንደኔ ነህ ሁሉ ማለት ያልከኝ ምንድን ነው? በቃ ልጁን እንደወለደ እኮ ነው። ልጁን እንደወለደ ራሱን ንጹህ ሰው ነው የፈጠረ። ንጹህ ሰው ብቻ ሳይሆን ከመላእክቶች የበለጠ ነው የፈጠረው። ገብቶሃል? ይሄ ግልጽ እኮ ነው። ምን መጽሐፍ ቅዱስ ነው ያለው? ተስማማችሁና አካል እንዳለው ተናግሯል እግዚአብሔር እያለ ነው። ስለዚህ አካል እንዳለው የአዳም አካል እንዳለው ከተናገረ አንተ ትርጉም አለው እያልክ ነው። እስኪ አንተ ትርጉም ንገረው እስኪ። ምንድነው ትርጉም? አካል እንዳለ ይናገራል መጽሐፉ። አይ አካል ምንም አልቀበልም። እሺ ትርጉሙ ምንድነው ብዬ እኮ ነበርኩ። እሱ አሁን ምን አለ መሰለህ እሱ እንደኔ አድርጌን የፈጠርኩ ምናምን ብሎኛ አይደል? እንደዛ ያለው ህያውነቱ እሺ እግዚአብሔር እግር አለው ይላል። ትርጉሙ ምንድነው? አይ በነገራችን ላይ ቁጭ ሁሉ ስላልተማርኳቸው ትርጉሞች አላቸው። ለምሳሌ ትርጉሞች ማውቃቸው ነገር ያለው እግር ብቻ እኮ አይደለም እኮ በራሴ አምሳል ነው የፈጠርኩት። ንጹህ ነው፣ ሽንትም ደምም የለውም። እንዳው እንደ ሰው የሚጸዳዳ ምናምን ላብ የሚያወጣ አይደለም። ሰውነቱም እንደ ቅርፊት ነው፣ ጠንካራ ነው። ብቻ ሳይሆን ከመላእክቶች ይበልጣል። ይሄ መጽሐፍ አክሲማሮስ ላይ እንደ ሰው አይደለም። ገብቶሃል? ሲወርድ ነው ሰው የሆነ ኃጢአት ሲሰራ ነው እንጂ እዛ ጋር እኮ እንትን ያለው እኮ እንደ ሰው ነው። ቁመቱ ቀና ያለ ምናምን ተብሎ ነው የተፈጠረው አዳም። ቁመቱ ቀና ያለ በቃ እንደ ሰው በቃ ይሄ ግልጽ እኮ ነው። እሱም ቢያስረዳኝ ደስ ይለኝ ነበር። እኔ ያሳያቸው እኔ መጽሐፍ ቅዱስ ላይ ነበር መጀመሪያ የጀመርኩለት። መጽሐፍ ቅዱስ ላይ እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል፣ እግሮች አሉት፣ በእግሮቹ ይራመዳል። እግዚአብሔር ዙፋን አለው፣ በዙፋኑ ላይ ይቀመጣል። እግዚአብሔር ከንፈር አለው፣ በከንፈሩ ያፏጫል ይላል። እንዳለ መጽሐፍ ቅዱስ ላይ እንደዚህ የሚል አለ። ከመጽሐፍ ቅዱስ ደግሞ ይበልጥ እንዳው የተሻለ እንዲሆን ዘንድ የአባቶችን ትርጓሜ ላሳየው ብዬ ልክ ሳሳይ አይ ይሄ እኮ መጽሐፍ ቅዱስ አይደለም እንደገና ብሎ ደግሞ ግልጣ ከሁለቱም አሳያለሁ እያልኩ ነው የእግዚአብሔርን አካሎች። ግን አንተ ምናልክ ትርጉም አለው ብለህ ተናገርክ። ትርጉም ምንድን ነው? አሁን አላውቅም ብሏል። ምናልባት ወደፊት አንብቦ የሚመጣ ይሆናል ወይ ጠይቃቸው። እግዚአብሔር አካል እንዳለው የራሳቸው የአባቶች መጽሐፎች የኔ ሀሳብ እኮ ስላልገባ ነው። እሱ ምን አለ መሰለህ ገብተኛ ትርጉም አለው አይደለ? ትርጉም እንዳለው ማስረጃ ይዘህና ነው በቃ ያንን ማነው እንደሱ ይፈታልህ የሚለውን ይዘህልን እንድትመጣ ነው።
እንደዛ ነው በቃ አላደ በእንትናችን እንደዛ ነው። እሺ በቃ ይሄ ካልተመቸ አንድ ጥያቄ ልጠይቅና አወርዳለሁ። አንድ ጥያቄ ልጠይቅና አወርዳለሁ። እሺ ሰማችኋል? ይሄ ነው። እስኪ ማሄር መናገር የሚፈልገው ነገር አለ በዚህ ላይ። ቀደም ጀምሮ ነበር፣ ይቀጥል። ማሄር እስኪ የሆነ ነገር ባላቸው ዛግላ ድርሳናት አንድምታ አላቸው የሚል እሺ፣ ማሄር ቀጥል። ይሰማል? ገድላትና ድርሳናት አንድምታ አላቸው ሲል ገርሞኝ ነውና ገድላትና ድርሳናት አንድምታ የላቸውም። ራሳቸው መጽሐፍ ቅዱስን እንደ ማብራሪያ ሆነው የሚያገለግሉ ናቸው። ኦርቶዶክስ ቤተክርስቲያን ሶላ ስክሪፕቸር አለች። መጽሐፍ ቅዱሳዊ ብቻ ያልሆነችበት ምክንያት ትልቁ ምንድነው? ገድላትና ድርሳናትን እንደ ማብራሪያ ስለምትጠቀም ነው። እና ደስታ ማብራሪያ ያለው ስትል እስኪ ክፈትልን ብታሳየን ጥሩ ነው። ወይ መጽሐፉን ብትጠቁመን የትኛው ማብራሪያ ላይ ነው የገድላት ማብራሪያ የተቀመጠው? ደስታ እሺ በቃ ጊዜ እንትን ለማለት ደስታ መጽሐፍ ይዘህ ስትመጣ ጊዜ ምናልባት አንተ እንደው ሌላ ማብራሪያ ያላቸው ካማኝ እነዚህን የገድላትና የድርሳናቶችን ማብራሪያ ራሱ ፈልጋለሁኝ። ምክንያቱም አዳም የማን ነው? እግዚአብሔር አብ ወልድ መንፈስ ቅዱስ ሶስቱም በአዳም ላይ ያለ አካል ሁሉ አላቸው የሚል ስላገኘሁ የእነዚህ ማብራሪያ ሳይኖረ ይዘናል። ጥያቄ አለ? ይቀጥል። እኔም ጥያቄ አለኝ። እሱ እኔ ጥያቄ አለኝ። ቅደምኝና በተራ ይገባሉ። ልቅደም? እሺ በእስልምና ማለት ነው መላእክም ሳይሆን ነብይም ሳይሆን ግን በጣም ታዋቂ ስለሆኑ ስለ ሉቅማን እስኪ ልትነግረኝ ትችላለህ? ሉቅማን ነው ያልከው ወይንስ ከመላእክና ከሰዎች ፍጥረት ውጭ የሆኑ አካሎች እንዳሉ ለማለት ፈልገህ ነው? አይ እንደዛ ሳይሆን መላእክም ሳይሆን ነብይም ሳይሆን ግን በጣም ታዋቂ የሆነው የአላህ ባሪያ ስለ ሉቅማን ማለት ነው ልትነግረኝ ትችላለህ? ሰው ነው። ከሰዎች መካከል ነው። አላህ ሱብሓነሁ ወተዓላ በሱራ ሉቅማን ላይ ይገልጸዋል። ወለቀድ አተይና ሉቅማን አልሕክማ ይላል። እርሱ ከደጋግ ሰዎች መካከል አንድ ደግ ሰው ነው። መልአክ አይደለም፣ ከሰዎች ነው። አላህ ሱብሓነሁ ወተዓላ ሉቅማንን እንትን ብሎታል፣ ጥበብን ችሮታል። ሰው መሆኑን የምትረዳው መላእክቶች የሚዋለዱ ነገር አይደሉም። ሉቅማን ግን ልጅ ያለው ሰው ነው። እዚያው ላይ ቁርአኑ ላይ ምን ይላል? ያ ቡነይ እያለ ልጁን ያናግረዋል። ወለቀድ አተይና ሉቅማን አልሕክመተ አን እሽኩር ሊላህ ወመን የሽኩር ፈኢነማ የሽኩሩ ሊነፍሲህ ወመን ከፈረ ፈኢነላሀ ገኒዩን ሐሚድ ወኢዝ ቃለ ሉቅማኑ ሊብኒሂ ወሁወ የዒዙሁ ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም ይላል። ሉቅማንም ለልጁ እንዲህ ባለ ጊዜ አስታውስ ይላል፣ ልጄ ሆይ በአላህ ላይ አታጋራ፣ ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም፣ ሽርክ በአላህ ላይ ማጋራት ትልቅ የሆነ በደል ኃጢአት ነው እና ብሎ ተናገረው። ስለዚህ ሉቅማን ልጅ ያለው አካል ነው፣ ሰው ነው። መላእክቶችስ ሰው ማን ነው? የሚዋለዱ አይደለም። እነርሱ መላእክቶች የሚዋለዱ አይደለም፣ ራሳቸውን ችለው የተፈጠሩ ናቸው። ጅብሪል ሚካኤልን ወልዶት አይደለም፣ ወይም ሚካኤል ጅብሪልን ወልዶት አይደለም። ሁሉም የየራሱ የሆነ አፈጣጠር አለው። ይህ ነው፣ ሰው ነው። ከደጋግ ሰዎች መካከል አንዱ ደግ ሰው ነው። እሺ እሱ ተረኛ ነኝ። እሺ እኔ ደግሞ ጥያቄ ያለኝ ማለት ነው፣ አሁን እናንተ ጋር ተጠንቅቆ ያለቀ ነገር አለ። ለምሳሌ ማለት ነው ቁርአን ላይ ስለ ክርስትና ይፍረዱበት የሚባል ነገር አለ። በራሳቸው መጽሐፍ ይፍረዱበት የሚባል ነገር አለ። ተውራት ላይ፣ እንጅል ላይ በቃ እነሱ ሀቅ ነው ተብሎ እንትን የተባለ ነገር አለ። ይሄ ሀቅ ነው እንትን ነው ያለው። ቆይ ልንገርህ፣ ከዛ ደግሞ እናንተ ተበርዟል የምትሉት ቁርአን ካመነ ማለት ነው
ረሱል ካመኑ እሳቸው ካረፉ በኋላ ነው ችግሩ የመጣው ወይስ እንዴት ነው? እሳቸው እኮ ጠንቅቀው ተናግረዋል። መጽሐፍ ያላቸው ይፍረዱ ካሉ እናንተ ደግሞ ከዛ በኋላ የመጣው ሐዲስ ላይ ነው ችግሩ የመጣው። ይሁን እንደሱ አይደለም የሚለው። እሺ ላስተካክልልህ። አሁን መልሰን አዳምጥ። ያነ ደግሞ በዛው የምትመልስልኝ ማለት ነው። በዛው የምትመልስልኝ የቱ ጋር ነው ስተቱ? እስቲ አንድ ስተት እንኳን ንገረን፣ አንድ ሁለት ስተት እሳቸው ካረፉ በኋላ እስቲ የቱ ጋር ነው ስተቱ? በክብር ነው የምጠይቅህ። እሺ የመጀመሪያው ምንድነው? የመጽሐፉ ሰዎች በመጽሐፉ ይፍረዱ የሚላል ወይ? ለእንደዛ አይደለም የሚለው። ወሊያሕኩም አህሉል ኢንጂል ቢማ አንዘለ ላሁ ፊህ ነው የሚለው። የኢንጂል ባለቤቶች በውስጡ አላህ ባወረደው ይፍረዱ ይላል። ውስጡ በሚገኘው ስለ አንድ ፍርድ ነው የሚናገረው ይህ አንቀጽ። እርሱም ምንድነው? በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ የመጽሐፉ ሰዎች በመካከላቸው አንዲት ሴት ዝሙት ሰርታ ብለው ይዘዋት ይመጣሉ። ዝሙት ሰርታለች ብለው ይዘዋት ይመጡና ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሊፈትኗቸው ፈለጉ። ታቻው ልክ እነርሱ ጋር እንደሌላ አድርገው ህጉን ማለት ነው። ህጉ በእነርሱ ጋር እንደሌላ አድርገው ሊፈትኑ መጡ። ዝሙት ሰርታ ነበር አንድ ሴት በመካከላችን፣ በአንተ ህግ መሰረት ምን እናድርጋት ንገረን፣ ከኛ ዘንድ ህግ ስለሌላን ነው በቃሉ ላይ ብለው ተናገሩ። አሁን እየዋሹ ነው እነዚህ ሰዎች። ስለዚህ አላህ ስብሐነሁ ወተዓላ ምን አለ? ወዲያ ወረደ፣ ወሊያሕኩም አህሉል ኢንጂል ቢማ አንዘለ ላሁ ፊህ፣ የኢንጂል ባለቤቶች አላህ በውስጡ ባወረደው በእርሱ ይፍረዱ አለ። ምንድነው ይፍረዱ እያለው? ስለ አንዲት ህግ ነው የሚናገረው እንጂ ዝሙት ሰርቶ የተሰራ ሰው ዝሙት ሰርቶ የተገኘ ሰው ተወግሮ ይገደል የሚለው ህግ አለ በመጽሐፋቸው ላይ፣ በዚያው ራሱ ላይ ያለላቸው አይደል እንዲህ እያለ ነው እንጂ እንዳው በሙሉ መጽሐፉ በመጽሐፍ ቅዱስ ይፍረዱ እያለ አይደለም። ተረዳህ ዮኒ? በዚያ ምክንያት ነው የመጣው። እሺ ገብቶሃል? እነዚህ ሰዎች በዚያ ይፍረዱ እያለ እየተናገረ ያለው የሚፈረደው ስለ አንዲት ህግ ነው የሚናገረው። ስለዚያች ነው ህጉ ምንድን ነበር? ህጉ እዚያ ላይ ዝሙት ሰርታ የሰራች ሴት ተገኝታ ነው እና ምን እናድርግ ህጉ ምንድን ነው ተብሎ ሲጠየቁ ተወግሮ መገደል የሚል ነው። እና ኢየሱስ እኮ አቁሞታል እኮ ከእናንተ ውስጥ ኃጢአት የሌለባት ተብሎ። አይዋ በጣም ጥሩ። ከዛ በኋላ ደግሞ ምንድን ነው በቃ ኢየሱስ አንስቶታል ያልከውን አሁን አንደኛ እሱን አንድ ከእነሱ ከሁለቱ መጽሐፍ እንዴት ይገናኛል? እንዴት እንደሆነ ላሳይ። አሁን ቀጣይ ጥያቄ ለጠየቀው ጥያቄ አሁንም መልስን ያነሳው ጥሩ ጥያቄ ነው። እርሱም ምንድነው? እስኪ ከተበረዘው መካከል አንድ ለናሙናነት አሳየኝ ሲል ነበር አይደለም? ያ ነው ያ ትልቁ ማስረጃ የሚሆነው ይሄ ያሁኑ ጥቅስ ነው። ገብቷችሁ ያለ አይደለ? ይህ ነው። ስለዚህ ኢየሱስ ክርስቶስ ያችን ሴት ሽራታል ምናምን ብለው ምንድን ነው ከእናንተ መካከል ኃጢአት ያለበት ይውገራት ነው አይደላለው? ይውገራት ነው ያለው። አይዋ እሱ ጥቅስ ከጊዜ በኋላ የተጨመረ የተበረዘ ነው። ውሸት ነው። የለም የመጀመሪያው ወንጌል ላይ ውሸት ነው የሚለውን በማስረጃ ንገረና። በጣም ጥሩ እና ችግር የለው ላሳየህ ነው። በማስረጃ ላሳየህ ነው። መጽሐፍ ቅዱስ እኮ ትልቁ ነገሩ እኮ እሱ እኮ ነው። ላሳየህ ነው በማስረጃ። ውሸት ነው ከጊዜ በኋላ የተጨመረ ነው። ላሳየህ ነው እሱ። እሺ እንግዲህ ወንጌል የተጻፈው የመጀመሪያ ቋንቋ በምን ነበር? ይሆኔ በዕብራይስጥ ይመስለኛል፣ በአርማይክ ይመስለኛል። በግሪክኛ አይደለ? ብልክና ሳይሆን ቁርአን ላይ ቁርአን ጭራሽ የለም። አንተ አረበኛ የለም ማለት ስለ ቁርአን አይደለም። አሁን አብሽር ስለሆነ አረበኛ። ስለዚህ አዲስ ኪዳን አንዴ ተረጋጋዳን። ስለ አረበኛ እና ስለ ቁርአን አይደለም። የሆነ ታው እንጂ ጥሩ ሰው ነበር። አሁን መጽሐፍህ ላይ ተዘፍ ተመርኩሽ ላሳየህ ነው። አዲስ ኪዳን የቱ ጋር ነው የሚገኘው? ታውቀዋለህ ወይስ እኔ ላውጣልህ? የሴትዮዋ ታሪክ ዮሐንስ ወንጌል ምዕራፍ ችግር የለውም ያውቀዋለሁ። ምዕራፍ 8 ከቁጥር 1 ተመልከቱ። ከቁጥር 1 ጀምሮ እስከ 11 ድረስ ይታያቸዋል። ተመልከቱ። ኢየሱስ ግን ወደ ደብረ ዘይት ሄደ፣ ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ፣ ተቀምጦ የሚያስተምራቸው ነበር። ጻፎችና ፈሪሳውያኖችም በምንዝር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቆመው ምናሉ፣ መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደነዚህ ያሉትን እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ? አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ።
መልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ ምድር ላይ ቆፈረ። እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች አንዳንድ እያሉ ወጡ። ኢየሱስም ብቻውን ቀረ፣ ሴቲቱም በመካከል ቆማ ቀረች ይላል። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከከሳሾችስ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ አላት ይላል። ጨረሰን አይደል? ሄድክ እንዴ ዮኒ? በጌታ ስም። ለማንኛውም አሁን ተመልከቱ ልጆች፣ ይታያችኋል። እስከዚህ ድረስ ያልቃል ታሪኩ ከ1 ጀምሮ እስከ 11 ድረስ ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ የሴትየዋ ታሪክ ማለት ነው። ይህን ታሪክ የአማርኛ መጽሐፍ ቅዱስ ላይ ታገኙታላችሁ። ነገር ግን የግሪኩ ላይ እንሂድ። መጀመሪያ የተጻፈበት ቋንቋ ላይ ንጉድ እንመልከት። ከጊዜ በኋላ እንደጨመሩባቸውና እንደበረዙባቸው እንደፈለጉ መጽሐፉ ላይ ሲጫወቱ እንደነበረ ሰዎች አሁን ታያላችሁ። አላህ ስብሐነሁ ወተዓላ በቁርአን ላይ ራሱ የነገረን ማለት ነው። ከጊዜ በኋላ በራሳቸው ጽፈው የአምላክ ቃል ነው ብለው እንደዋሹ ነግሮናል። ታቸዋል። አሁን የመጀመሪያውን የጥንቱን የመጽሐፍ ቅዱስ ግሪኩን እንክፈተው። ያው ይህን እንክፈተው። እዚህ ቦታ ላይ እንግባዜ የግሪኩ ላይ እንግዲህ እዚህ ኮዴክስ ሳይናቲከስ በዓለም ላይ ካሉት እጅግ አስፈላጊ መጽሐፍት አንዱ ነው። ከ1600 ዓመታት በፊት በእጅ የተጻፈውን ይህ የእጅ ጽሑፍ የክርስቲያን መጽሐፍ ቅዱስም በግሪክኛ ይዟል። ይህም እጅግ ጥንታዊውን የአዲስ ኪዳን ሙሉ ቅጂ ያካትታል ይላል። ስለዚህ እዚህ ቦታ ላይ ሄዳን ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምረን አለ ወይንስ የለም የሚለውን የምናይ ይሆናል ማለት ነው። እንመልከት። የት ነው? ያውና ከኦሪት ዘፍጥረት ጀምሮ እዚህ ጋር ታገኛላችሁ። ዮሐንስ ወንጌል ላይ እንግባ። ዮኒ መጣ? ያው መጥቻለሁ። አጋጣሚ ችግር የለውም። ዮሐንስ ወንጌል ችግር የለውም። ጆን ይላል አይደል? እዚህ ጋር ዮሐንስ ወንጌል ዮሐንስ ወንጌል ላይ ገብተናል። አሁን እዚህ ቦታ ላይ ምዕራፍና ቁጥር እናስገባለን። ዮሐንስ ወንጌል አየሁ አይደለ? ወደ አማርኛ እንቀይራት። ይቻትና ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 1 አይደለ ዮኒ? ያው ምዕራፍ 1 አንተ አንብቦና ነው እና አብረን እንድናየው ነው። ዮሐንስ ወንጌል ምዕራፍ ስንት ነበር የቀደመው? ምዕራፍ 8 ያውና ምዕራፍ 8 አይደለ? እሺ ምዕራፍ 8 ላይ እንግባ። ምዕራፍ የሚለውን ተጭነን ምዕራፍ ስንት? ያው 8 አለች። ይሄ ነገር አለ። ምዕራፍ 8 ያውና ዮሐንስ ወንጌል ምዕራፍ 8 ከቁጥር ስንት ጀምረን 12 ብሎ ነው የሚጀምረው። አየህ የቀደሙ ታሪክ የለም። ከ1 እስከ 11 ድረስ ወፍ ያው የለም። ከ1 እስከ 11 ድረስ ያለው የግሪኩ ላይ የለም። አማርኛው ላይ ምናምን ከየት እንዳመጡላቸው አይታወቅም። ነገር ግን ጥንታዊው የመጀመሪያው የግሪኩ መጽሐፍ ቅዱስ ላይ ሄዳችሁ ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 የሴትየዋ ታሪክ የለም። ወፍ ያው 12 ብሎ ነው የሚጀምረው። ይሄ አንደኛው ነው ዮኒ። ከ50 በላይ ልስጥህ። ልክ እንደዚህ ከጊዜ በኋላ የጻፏቸውና የጨመሯቸው ሌላ አልጨምርም። ግሪክ ብቻ ነው እንዴ ማስረጃህ ለአንተ? የመጀመሪያ የተጻፈበት ሂብሮ አሉ። ሂብሮች በሂብሮ አልተጻፈም። አዲስ ኪዳን በሂብሮ አይደለም የተጻፈው፣ በግሪከኛ ነው። ብሉይ ኪዳን ነው በዕብራይስጥ የተጻፈው። እንዴ በአንድ ቋንቋ ብቻ ነው እንዴ የተጻፈው? በግሪከኛ ነው የተጻፈው። እሺ ልጠይቃ ታዲያ። እንደዛ ከሆነ ቁርአን በአረበኛ የወረደው የምትሉት እነዛን እስከየት አመጣቸው? እያንዳንዱ የመጽሐፍ ቅዱስ ቃልን ከየት አመጣቸው? ከማን ወስዶ ነው? እሱ ልጠይቅ። እንደውም እናንተ እንደውም ቅርብ አይደላችሁም እኮ አካባቢው ላይ የላችሁ። አካባቢ ላይ ውሱ ንገራ አታፍን።
ኖ አንተ 600 ዓመት እኮ ዘመኑን አስበዋል። አንተስ ያን ከየት አገኘው? እያንዳንዱን የመጽሐፍ ቅዱስን ቃላቶች ከየት አገኘው? በክብር የትኛው የመጽሐፍ ቅዱስ ቃላት? ለምሳሌ እያንዳንዱን ከአደም የትኛው? ለምሳሌ እስኪ አንዱ ለምሳሌ ከአደም ጀምሮ ያለው እኮ የክርስትና ታሪክ ነው። በጣም ጥሩ። አሁን እንግዲህ ተረጋጋ፣ ቀስ በል እንጂ እንደማመጥ አታዳምጥም። እንደውም ዝም ነው ምልክ። አንተ አውራ እና አይደለም ከአደም ጀምሯል። ከአደም ጀምሮ ከመጽሐፍ ቅዱስ ኮርጀዋል የሚል ሀሳብ ስላላቸው ኮርጆ ከሆነ እንመልከተው። በቃ ችግር የለውም። ቁርአን ከመጽሐፍ ቅዱስ ከኮረጀ አሁን ልናየው ነው እውነታውን። እሺ ከአዳም ጀምሮ እንጀምር አይደለም? የኔ ደስ ይለኛል። በጣም ጥሩ። አዳም የት ተፈጠረ? እንደ መጽሐፍ ቅዱስ ማለት ቦታውን እንትኑ ነው የመጀመሪያው ፍጥረቱ ነው። አዳም የት ተፈጠረው? ማስረጃ ገነት ይባላል። ማስረጃ ገነት ይባላል። ቦታው ማስረጃ መጽሐፍ ቅዱስ ላይ ማስረጃ ገነት ላይ ተፈጠረ። መጽሐፍ ቅዱስ ጄላ ላይ ያስኩማ ቅድም ራሱ እኮ አንተ ነው ተናገር። እኔ ይዣለሁ። የቱ ጋር አውጣው? የቱ ጋር ነው ያገኘው? ገነት ውስጥ ነው የተፈጠረው። ኦሪት ዘፍጥረት ምዕራፍ ስንት ቁጥር ስንት ላይ? አዩ ይሄ ነው ችግር። መጽሐፍ ቅዱስ አላስኩም። ማስረጃ መጠየቅ ነው ችግር። አዎ እሱ ነው ችግር። ማስረጃ ጠይቃለሁ። ማስረጃ ነው በቃ። አሁን የያዘ ክርስቲያን ካለ ይሄን የሚመልስ ክርስቲያን ካለ ያደንቀዋለሁ። ይሄ መልስ ያለው የት ነው? ቁርአን ላይ። ታዲያ ቁርአን ከኮርጅ ነው ከመጽሐፍ ቅዱስ እንዳይባል መጽሐፍ ቅዱስ አያውቅም የት እንደተፈጠረ አዳም የሚመልስ ክርስቲያን ካለ ግባ። በቃ እዚሁ ጋር ተበቃ። ብዙ ነው እንደውም የኛ ያለው አንድ ነገር ወይ አንዴ ያለቀ እኮ። ከዚያ ራሱ ከመጀመሪያው መመለስ አልቻለም መጽሐፍ ቅዱስ። ያው ክርስቲያን አለ መግባት የሚችል አዳም የት ተፈጠረ? እስልምና ላይ መታችሁ ብትጠይቁ አዳም የት ተፈጠረ? በ5 ሰከንድ ውስጥ አውጥቼ አሳያቸዋለሁ። ይቅርታ 5 ሰከንድ በጣም ረዘመ። በ2 ሰከንድ ውስጥ አውጥቼ አሳያቸዋለሁ። አዳም የት ተፈጠረ? አላህ አዳምን በዚህ ቦታ ፈጠረው የሚለውን ቃል በቃል ነው የማሳያቸው። ይህን የሚናገር መጽሐፍ ውሱ አንተ የምትለው እኮ አቤልና ቃየል ልትለኝ ነው። አቤልና ቃየል እስቲ አንተ 3 ዘሮችን ጥራ። 3 ዘሮችን ጥራ። አቤልና ቃየል አለ ገና ከየት ተፈጠረ ከሚለውን ጀምር እንጂ አያውቅም መጽሐፍ ቅዱስ የት እንደተፈጠረ እያልኩ እኮ ንገረኝ እስቲ አንተ ንገረኝ። እና እናንተ አንድ ዳስረዱ አትሄዱም። እሺ ምን ማድረግ አይቻልም ወላሂ። እሺ ክርስቲያን አለ መግባት የሚችል አዳም የተፈጠረ መልስ የለም። ግን ቁርአን ላይ ነብያችን ሰለላሁ ዐለይሂ ወሰለም አዳም የት እንደተፈጠረ ተናግረዋል። አዳም የተፈጠረ ያ አዳም የተፈጠረው በገነት ውስጥ ነው። ማስረጃ ላሳያቸው። አዳም የተፈጠረ የት ነው ልጆች? የት ነው? በገነት ውስጥ ነው የተፈጠረው። ላሳያችሁ። እሺ እሺ ያ ሰላም ያ ሰላም ያ ሰላም ያ ሰላም። ያው እና ማስረጃ እና እዚህ ጋር ኑ ላሳያችሁ። አዳም የተፈጠረ የትኛውም ክርስቲያን ሊመልሰው አይችልም። የለም መጽሐፍ ቅዱስ ላይ ኮርጇል ሲሏችሁ የመጀመሪያ እስኪ ከአዳም እንጀምር በሏቸውና አዳምን አምላክ የት ፈጠረው ብላችሁ ጠይቋቸው። ወፍ የለም። በቃ እዚያ ላይ ትረዳላችሁ። ያው እና ወደ አማርኛ ልቀይሩላችሁ። ሁሉን ቻይ የሆነው እግዚአብሔር ብሎ ጉግል ተርጉሞታል። አላህን ሁሉን ቻይ የሆነው አላህ አዳምን የት ፈጠረው? ያ ሰላም ያው በገነት። ስለዚህ አላህ ስብሐነሁ ወተዓላ አዳምን በገነት ፈጠረው። ያው እና እዚህኛውም ሐዲስ ላይ አላህ አዳምን በገነት ሲፈጥረው ይላል። እግዚአብሔር አዳምን የተፈጠረው በገነት ወይንስ የት? የለም በቃ አይታወቅም። ይህን የሚያውቀው ማን ነው ከተባለ ኢስላም ብቻ ነው። ቻቻ ያለ መቀጠል ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ አንድ ሁለት ጥያቄ ነበረኝ። እሺ ምን ይላል? ከገባ መስገድ ይችላሉ? አዛን ሳይል ማለት ነው። አዛን ሳይል መግሪብ ከሰገድኩኝ በኋላ የሻሂ ወቅት ከገባ ነው ያልከው? የሻሂ ወቅት አዛን ሳይል ዳቦ ገዝተህ በሁለት ብርካን መብላት ነው በሻሂ
የሰላት ማለቴ ነው። ወቅቱ ከገባና ሰላትን ሳይል መስገድ ይችላሉ? መግሪብ እንደሰገድኩኝ ደጋውን ጥያቄ መግሪብ ተሰግዶ የመግሪብ ወቅት ከወጣና አላሁ አክበር አይሰማም? አሁን ይሰማል። አዛን ሳይል የመግሪብ አዛን ሳይል ኢሻ አዛን ሳይል መግሪብ ወቅት ከወጣ መስገድ ይችላሉ? አዛን ሳይል ቀድሜ ማለት ነው። አይቻልም። ከአዛን በፊት አይቻልም መስገድ አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት ጊዜው ሳይሰግድ በፊት ሳይገባ በፊት እንዳሰግዱ ብላ አይቻልም፣ አይፈቀድም። እሺ ሌላ ጥያቄ ደግሞ እሺ ልጆች አይሰማም እንዴ? በቁርአን ላይ ወለል አኺረቱ አክበር ደረጃት ተፍዲላሚ ነው። እሺ ወለል አኺረቱ አክበሩ ደረጃት፣ በአኺራ ደግሞ ከዚህ የበለጠ ደረጃዎች አሉ ማለት ነው። ወአክበሩ ተፍዲላ ልክ እንዲሁ ደግሞ ይበልጥ መበላለጥም አለ ይላል። እዚያ ቦታ ላይ የነቢያቶችን መበላለጥ ወለቀድ ፈضልና ባዕض ነቢይን ዐላ ባዕድ ወአተይና ዳውድ ዘቡራ እያለ ይናገራል። ስለዚህ አላህ ስብሐነሁ ወተዓላ እዚያ ቦታ ላይ ሰዎችን ፍጥረታቶችን መበላለጣቸውን እየገለጸ ነው። በምድር ላይ ሰዎች እንደሚበላለጡ ሁሉ በአኼራም ላይ ልክ እንዲሁ መበላለጥ አለ በመካከላቸው እያለ እየተናገረ ነው። ያ ማለት በስራቸውና በኢማናቸው ልክ ይበላለጣሉ አኼራ መንዳቸው ላይ ለማለት ነው በሚሰጥ ጊዜ። እሺ ይመኛል አሁን ሲበላለጥ አሁን በዚህ ያገኛል ከአንዱ ሲበር ደረጃ ከተበላለጠ ያኛው የሻለ ከሆነ እንደዛ የመመኘት ነገር አለው የለውም። የዛ በገነት ውስጥ አንዱ የሌላውን በእንትን የሚመኝ አይደለም። ነገር ግን በደረጃ መበላለጡን ያውቃል። ነገር ግን ሁሉም የጀነት ሰው ባለበት ሆኖ የሚፈልገው ሁሉ ይሰጠዋል፣ ቃል ተገብቶለታል። የሚፈልገው ሁሉ ይሰጠዋል፣ ቃል ተገብቶለታል። ነገር ግን ተበልጫለሁና ብሎ የበታችነት ስሜት እንደዚህ አይነት ይሰማዋል ወይ በመበለጡ? ላ ይሄን ስሜት አላህ ያደርግባቸው። ስሜታቸው ይህ አይሰማቸው። እሺ ይሰማ ልጆች? ያ ደረጃ ትልቁ ከታች የተሻለ ነው ማለት ነው። ማንኛውም ይበልጣል፣ ይበላለጣሉ። ወንድም ደረጃቸው ይበላለጣል እኮ ግን ሁሉም በተሰጠው ደረጃ ልክ የሚያስፈልገውን ሁሉ የሚፈልገውን ሁሉ አላህ ስብሐነሁ ወተዓላ ይሰጣቸዋል። ያ ዛሬ ጁማ ነበር አይደል? ጀዛከላሁ ኸይረን። ዛሬ ሱረቱል ከህፍን ሳንቀራ እሺ ሶላት እየሰገድኩ በመሃል ስንተኛ ረካ ላይ እንዳለ ብረሳ ምን ማድረግ አለብኝ? ለምሳሌ ዙህርን እየሰገድክ እያለ 3 እና 4 የሰገድኩት ብለህ ከተጠራጠርክ ተብኒ ዐለል አቀል ያኒ ተዕተብር ነፍሰከ ከአነከ ሰለይተ 3 ረክዓት ወተቁም ወትጅብ ረክዓ ዋሒዳ ወተስጁድ ስጁደ ሰህው ቀብለ ተስሊም መረተይን ባዕድ ዛሊከ ትሰሊም። 3 እና 4 የሰገድኩት ብሎ ሰውየው ከተጠራጠረ የዙህር ሶላትን በጥቂቱ ላይ ይገነባል። ምን ማለት ነው? 3 እንደሰገደ ይወስናል። ከዚያም 1 ረክዓ ይጨምራል። ከዚያም ከማሰላመቱ በፊት ስጁደ ሰህው 2 ጊዜ ያደርጋል። ከዚያም ያሰላምታል ማለት ነው። ይሄ ነው። ስለዚህ ዛሬ ሱረቱል ከህፍን አልቀራንም። እስኪ እንቅራ ማለት ነው። በማን ድምፅ እንቅራ ልጆች? በማን ድምፅ እንቅራ? በራሴ ወይ በራሴ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله الذي أنزل على عبده
الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما عليها صعيدا جرزا أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا هؤلاء قومنا اتخذوا من دونه آلهة لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا وإذ اعتزلتموهم وما يعبدون إلا الله فأووا إلى الكهف ينشر لكم ربكم من رحمته ويهيئ لكم من أمركم مرفقا وترى الشمس إذا طلعت تزاور عن كهفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة منه ذلك من آيات الله من يهد الله فهو المهتد ومن يضلل فلن تجد له وليا مرشدا وتحسبهم أيقاظا وهم رقود ونقلبهم ذات اليمين وذات الشمال وكلبهم باسط ذراعيه بالوصيد لو اطلعت عليهم لوليت منهم فرارا ولملئت منهم رعبا وكذلك بعثناهم ليتساءلوا بينهم قال قائل منهم كم لبثتم قالوا لبثنا يوما أو بعض يوم قالوا ربكم أعلم بما لبثتم فابعثوا أحدكم بورقكم هذه إلى المدينة فلينظر أيها أزكى طعاما فليأتكم برزق منه وليتلطف ولا
يشعرن بكم أحدا إنهم إن يظهروا عليكم يرجموكم أو يعيدوكم في ملتهم ولن تفلحوا إذا أبدا. وكذلك أعثرنا عليهم ليعلموا أن وعد الله حق وأن الساعة لا ريب فيها إذ يتنازعون بينهم أمرهم فقالوا ابنوا عليهم بنيانا ربهم أعلم بهم قال الذين غلبوا على أمرهم لنتخذن عليهم مسجدا سيقولون ثلاثة رابعهم كلبهم ويقولون خمسة سادسهم كلبهم رجما بالغيب ويقولون سبعة وثامنهم كلبهم قل ربي أعلم بعدتهم ما يعلمهم إلا قليل فلا تمار فيهم إلا مراء ظاهرا ولا تستفت فيهم منهم أحدا ولا تقولن لشيء إني فاعل ذلك غدا إلا أن يشاء الله واذكر ربك إذا نسيت وقل عسى أن يهديني ربي لأقرب من هذا رشدا ولبثوا في كهفهم 300 سنين وازدادوا 9 قل الله أعلم بما لبثوا له غيب السماوات والأرض أبصر به وأسمع ما لهم من دونه من ولي ولا يشرك في حكمه أحدا واتل ما أوحي إليك من كتاب ربك لا مبدل لكلماته ولن تجد من دونه ملتحدا واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا وقل الحق من ربكم فمن شاء فليؤمن ومن شاء فليكفر إنا أعتدنا للظالمين نارا أحاط بهم سرادقها وإن يستغيثوا يغاثوا بماء كالمهل يشوي الوجوه بئس الشراب وساءت مرتفقا إن الذين آمنوا وعملوا الصالحات إنا لا نضيع أجر من أحسن عملا أولئك لهم جنات عدن تجري من تحتهم الأنهار يحلون فيها من أساور من ذهب ويلبسون ثيابا خضرا من سندس واستبرق متكئين فيها على الأرائك نعم الثواب وحسنت مرتفقا واضرب لهم مثلا رجلين جعلنا لأحدهما جنتين من أعناب وحففناهما بنخل وجعلنا بينهما زرعا كلتا الجنتين آتت أكلها ولم تظلم منه شيئا وفجرنا خلالهما نهرا وكان له ثمر فقال لصاحبه وهو يحاوره
لكنه الله ربي ولا أشرك بربي أحدا ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله إن ترني أنا أقل منك مالا وولدا فعسى ربي أن يؤتيني خيرا من جنتك ويرسل عليها حسبانا من السماء فتصبح صعيدا زلقا أو يصبح ماؤها غورا فلن تستطيع له طلبا وأحيط بثمره فأصبح يقلب كفيه على ما أنفق فيها وهي خاوية على عروشها ويقول يا ليتني لم أشرك بربي أحدا ولم تكن له فئة ينصرونه من دون الله وما كان منتصرا هنالك الولاية لله الحق هو خير ثوابا وخير عقبا واضرب لهم مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض فأصبح هشيما تذروه الرياح وكان الله على كل شيء مقتدرا المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة بل زعمتم أن لن نجعل لكم موعدا ووضع الكتاب فترى المجرمين مشفقين مما فيه ويقولون يا ويلتنا ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس كان من الجن ففسق عن أمر ربه أفتتخذونه وذريته أولياء من دوني وهم لكم عدو بئس للظالمين بدلا ما أشهدتهم خلق السماوات والأرض ولا خلق أنفسهم وما كنت متخذ المضلين عضدا ويوم يقول نادوا شركائي الذين زعمتم فدعوهم فلم يستجيبوا لهم وجعلنا بينهم موبقا ورأى المجرمون النار فظنوا أنهم مواقعوها ولم يجدوا عنها مصرفا ولقد صرفنا في هذا القرآن للناس من كل مثل وكان الإنسان أكثر شيء
إلا أن تأتيهم سنة الأولين أو يأتيهم العذاب قبلا وما نرسل المرسلين إلا مبشرين ومنذرين ويجادل الذين كفروا بالباطل ليدحضوا به الحق واتخذوا آياتي وما أنذروا هزوا ومن أظلم ممن ذكر بآيات ربه فأعرض عنها ونسي ما قدمت يداه إنا جعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا وإن تدعوهم إلى الهدى فلن يهتدوا إذا أبدا وربك الغفور ذو الرحمة لو يؤاخذهم بما كسبوا لعجل لهم العذاب بل لهم موعد لن يجدوا من دونه موئلا وتلك القرى أهلكناهم لما ظلموا وجعلنا لمهلكهم موعدا وإذ قال موسى لفتاه لا أبرح حتى أبلغ مجمع البحرين أو أمضي حقبا فلما بلغا مجمع بينهما نسيا حوتهما فاتخذ سبيله في البحر سربا فلما جاوزا قال لفتاه آتنا غداءنا لقد لقينا من سفرنا هذا نصبا قال أرأيت إذ أوينا إلى الصخرة فإني نسيت الحوت وما أنسانيه إلا الشيطان أن أذكره واتخذ سبيله في البحر عجبا قال ذلك ما كنا نبغي فارتدا على آثارهما قصصا فوجدا عبدا من عبادنا آتيناه رحمة من عندنا وعلمناه من لدنا علما قال له موسى هل أتبعك على أن تعلمني مما علمت رشدا قال إنك لن تستطيع معي صبرا وكيف تصبر على ما لم تحط به خبرا قال ستجدني إن شاء الله صابرا ولا أعصي لك أمرا قال فإن اتبعتني فلا تسألني عن شيء حتى أحدث لك منه ذكرا فانطلقا حتى إذا ركبا في السفينة خرقها قال أخرقتها لتغرق أهلها لقد جئت شيئا إمرا قال ألم أقل إنك لن تستطيع معي صبرا قال لا تؤاخذني بما نسيت ولا ترهقني من أمري عسرا فانطلقا حتى إذا لقيا غلاما فقتله قال أقتلت نفسا زكية
لقد جئت شيئا نكرا قال ألم أقل لك إنك لن تستطيع معي صبرا قال إن سألتك عن شيء بعدها فلا تصاحبني قد بلغت من لدني عذرا فانطلقا حتى إذا أتيا أهل قرية استطعما أهلها فأبوا أن يضيفوهما فوجدا فيها جدارا يريد أن ينقض فأقامه قال لو شئت لاتخذت عليه أجرا قال هذا فراق بيني وبينك سأنبئك بتأويل ما لم تستطع عليه صبرا أما السفينة فكانت لمساكين يعملون في البحر فأردت أن نعيبها وكان وراءهم ملك يأخذ كل سفينة غصبا وأما الغلام فكان أبواه مؤمنين فخشينا أن يرهقهما طغيانا وكفرا فأردنا أن يبدلهما ربهما خيرا منه زكاة وأقرب رحما وأما الجدار فكان لغلامين يتيمين في المدينة وكان تحته كنز لهما وكان أبوهما صالحا فأراد ربك أن يبلغا أشدهما ويستخرجا كنزهما رحمة من ربك وما فعلته عن أمري ذلك تأويل ما لم تسطع عليه صبرا ويسألونك عن ذي القرنين قل سأتلو عليكم منه ذكرا إنا مكنا له في الأرض وآتيناه من كل شيء سببا فأتبع سببا حتى إذا بلغ مغرب الشمس وجدها تغرب في عين حمية ووجد عندها قوما قلنا يا ذا القرنين إما أن تعذب وإما أن تتخذ فيهم حسنا قال أما من ظلم فسوف نعذبه ثم يرد إلى ربه فيعذبه عذابا نكرا وأما من آمن وعمل صالحا فله جزاء الحسنى وسنقول له من أمرنا يسرا ثم أتبع سببا حتى إذا بلغ مطلع الشمس وجدها تطلع على قوم لم نجعل لهم من دونها سترا كذلك وقد أحطنا بما لديه خبرا ثم أتبع سببا حتى إذا بلغ بين السدين وجد من دونهما قوما لا يكادون يفقهون قولا قالوا يا ذا القرنين إن يأجوج ومأجوج مفسدون في الأرض فهل نجعل لك خرجا على أن تجعل بيننا وبينهم سدا قال ما مكني فيه ربي خير
البحرين